ጤና ይስጥልን የተከበራችሁ ተመልካቾቻችን የአሚኮ ሰሞነኛ ዝግጅታችን ተጀምሯል። ክልላዊ ሀገራዊና ዓለም አቀፋዊ ጉዳዮችን እየዳሰስን ቆይታ እናደርጋለን። ፕሮግራሙን አዘጋጅተን የምናቀርብላችሁ ይካስ ማስረሻና ተስፋውን ታምር ነን። አብራችሁን ቆዩ። መልካም ይካስ፣ ዛሬም በሰሞነኛ መሰናዷችን እንደተለመደው ክልላዊና ሀገራዊ እንዲሁም ዓለም አቀፋዊ ጉዳዮችን ለተመልካቾቻችን የምናደርስ ይሆናል። ወደ መጀመሪያው ርዕሰ ጉዳያችን ስናልፍ ተስፋውን እንግዲህ በክልሉ የሴት መሪዎች ሚና መጠናከር በሚችልበት ጉዳዮች ላይ ከሰሞኑ በባህር ዳር ከተማ ስልጠና ተካሂዶ ነበርና በስልጠናው ምን አይነት ርዕሰ ጉዳዮች ተነሱ? የሴት መሪዎች ሚና በተለይ በክልሉ በተፈጠረው የግጭት ሂደት ምን ይመስል እንደነበረ በተለይ ሚናቸውን ለሰላም ያላቸውን አበርክቶ እየተመለከትን ቆይታ እናደርጋለን። ጥሩ። በቀጣይነት ደግሞ አራተኛው የአፍሪካ ቀጠናዊ ትስስርና የናይል ወንዝን ተጠቃሚነት የተመለከተ አፍሪራን የተሰኘ ፎረም በአዲስ አበባ ተካሂዷል። ይህም ለተመልካቾቻችን ከምናደርሰው ርዕሰ ጉዳይ መካከል ነው። ወደ መጨረሻው ርዕሰ ጉዳያችን ስናልፍ ተስፋሁን በተለይ ከሰሞኑ የትልቅ የዓለማችን መነጋገሪያ የሆነው ጉዳይ የእስራኤልና የኢራን ጉዳይ ነውና ዓለም ወዴት እየሄደች ነው በእነዚህ ሀገሮች ምክንያት የሚለውን ርዕሰ ጉዳይ በተለይ የተባበሩት መንግስታት ድርጅት ጸጥታው ምክር ቤትም ምን አይነት ውሳኔዎችን ይወስናል፣ የሚካሄዱ የተባበሩት መንግስታት ሂደቶችንም እየተመለከትን ቆይታ እናደርጋለን። መልካም። እንግዲህ ጊዜ በፈቀደ መጠን እያንዳንዱን ርዕሰ ጉዳይ ለተመልካቾቻችን ለማድረስ ጥረት እናደርጋለን። ወደ ቀዳሚው ጉዳያችን ስንሻገር ከሰሞኑ በአማራ ክልል ለሚገኙ ሴት አመራሮች የቀውስ ጊዜ አመራርና ከቀውስ ማገገሚያ ስልጠና ተሰጥቷል። በስልጠናውም የመንግስት የስራ ኃላፊዎች በስልጠናው ላይ የተለያዩ መልእክቶችን፣ ሀሳቦችን አስተላልፈዋል። እንግዲህ የሴቶች የመሪነት ሚና በዚሁ የምንዳሰስ ይሆናል። የሴቶች ሚና እጅግ በጣም ከፍተኛ ነው በሀገር ጉዳይ። በተለይ የሴቶች የመሪነት ደረጃ የሚጀምረው ከቤት ነው ተስፋውንና በማህበራዊ ህይወት ውስጥ በኢኮኖሚ በፖለቲካ ያላቸው ሚና ማሳደግ ለሀገር እድገት እጅግ በጣም ከፍተኛ እንደሆነ በጥናትም የተረጋገጠ ጉዳይ ነው። እንግዲህ ሴቶች በማህበር ህይወታቸው በተለይ እንደ ኢትዮጵያ ስንመለከት እጅግ በጣም ከፍተኛ የሆነ ማህበራዊ ጉዳይ የሚከወነው ወይም የሚስተናገደው በሴቶች ተሳትፎ ነውና ከዛ ባለፈ ደግሞ ላቅ ባለ ሁኔታ በኢኮኖሚና በፖለቲካ ጉዳይ በደንብ ይበልጥ ማሳተፍ ከተቻለ የሀገርን ህልውና የሀገርን ደህንነት የሀገርን ሰላም ለማረጋገጥ እንደሚያስችል ነው እንግዲህ የሚነገረው። እንግዲህ ሴቶች በሀገራችንም በዓለም አቀፍ ደረጃ በተለይም ግማሽ የሆነውን የማህበረሰብ ክፍል ይሸፍናሉ። በማህበረሰቡ ውስጥም የማህበረሰቡ አንድ አካል ግማሽ አካል ተደርገው ይወሰዳሉ። በተለይ በቀውስ ጊዜ ደግሞ ሴቶች እጅጉን በከፍተኛ ሁኔታ ለቀውስ ተጋላጭ እንደሆኑና ለተለያዩ ማህበራዊና ኢኮኖሚያዊ ቀውስ ተጋላጭ መሆናቸውን የተለያዩ መረጃዎች ያመላክታሉ። ይካስ እንግዲህ የሴቶችን ሚና ስናነሳ በተለይም ደግሞ ሴቶች በሀገራችን በአብዛኛው በገጠር ክፍል የሚገኙ ሴቶች በፖለቲካዊ ተሳትፏቸው እምብዛም ተሳትፎ እንደማያደርጉ መረጃዎች ያመላክታሉ። ብዙ ጊዜ የመጣንባቸው የባህልና የሕግ ድንጋጌዎችም ለሴቶች የሰጡት ግምትና ቦታ ዝቅተኛ እንደሆነ እናያለን። ይሁን እንጂ ሴቶች በሀገራችንም በዓለም አቀፍ ደረጃም ቢሆን በቀውስ ጊዜ እንዲሁም በአመራር ሰጭነት በከፍተኛ ደረጃ ሚናቸውን በመወጣት በግንባር ቀደምትነት በአርአያነት የሚጠቀሱ ሴቶች እንዳሉ በታሪክ ይታወቃል። እንግዲህ ከህገ መንግስትም አኳያ ከማህበረሰብ ከባህልም አኳያ ለሴቶች የተሰጠውን ግምት ስናነሳ በኢትዮጵያ ህገ መንግስት በተለያዩ ጊዜያት የወጡ ህገ መንግስቶች ለሴቶች የሴቶችን ሁለንተናዊ ተጠቃሚነትና እኩልነት ለማረጋገጥ የሚያስችሉ የህግ ድንጋጌዎች መውጣታቸውን እናያለን። በኢፌዴሪ ህገ መንግስት አንቀጽ 35 ላይ ሴቶች በኢኮኖሚ በፖለቲካና በማህበራዊ ጉዳዮች ላይ ተሳትፎ በማድረግ በእኩልነት ተሳትፎ የማድረግ መብት እንዳላቸው ተደንግጓል። ነገር ግን ወደ ተግባራዊነቱ ስንመጣ ሴቶች እምብዛም በፖለቲካው ዘርፍ ተሳታፊ እንዳልሆኑ እናያለን። በተለይ በቀውስ ጊዜ ብቻም ሳይሆን ሴቶች እንደ ሀገር እንግዲህ ሚናቸው እጅግ በጣም ከፍተኛ ነው። የቤተሰብ መሰረት ናቸው። በተለይ በቤተሰብ ውስጥ ያላቸው አመራርነት እጅግ በጣም ይታወቃልና ተስፋሁን ሀገር የሚገነባው ደግሞ ከቤተሰብ ነው የሚጀምረውና በቤተሰብ ውስጥ ያላቸው ሚና እጅግ በጣም
በደንብ መብታቸውን በተጠበቀ መልኩ ማጉላት ከተቻለ የሚናቸውን በደንብ ማሳተፍ ከተቻለ የስነ ልቦናቸውን ሂደት በደንብ መገንባት ከተቻለ ከዛ ባለፈ ደግሞ በኢኮኖሚም መገንባት ከተቻለ የሴቶች ሚና እጅግ በጣም ከፍተኛ ሆኖ ይገኛል። በተለይ በቀውስ ወቅት ደግሞ የሴቶች ሚና ከፍተኛ እንደሆነ ይነገራል። እንግዲህ በአማራ ክልል የሚገኙ ሴት መሪዎች ደግሞ ክልሉ በገጠመው እንግዲህ ወደ 2 ዓመት አካባቢ የገጠመውን ችግር እናሳውሳለንና በዚህ ችግር ወቅት ሴቶች ከቤታቸው ጀምሮ ሰላምን በመፍጠር ደረጃም በአካባቢ ያለውን ሂደት በመቃኘት ለሰላም ያላቸው ሚና እጅግ በጣም ከፍተኛ እንደሆነ ይነገራልና በተለይ ልጆቻቸውን በመምከር ከዛ ባለፈ ደግሞ ኢቭን መሪዎቻቸውን ከባሎቻቸው ጎንም ጭምር ከቤተሰብ ጋር ሆኖ በመምከር ለሰላም ያላቸው አበርክቶ እጅግ በጣም ከፍተኛ እንደሆነ ይነገራልና የሴቶችን ሚና ማጉልበት የሀገርን ሚና ማጉልበት ነውና በተለይ ከሰላም ጋር ተያይዞ ችግር ሀገር ሲገጥማት ይህንን ቀውስ ሲገጥማት የሴቶች ሚና በማረጋጋት በኩል ችግሮችን ተቋቁሞ ሰፊ ያመራር ሚና የሚወጡ ሴቶች ደግሞ ብዙ ይጠበቅባቸዋልና ከሴት መሪዎች ከሴት አመራሮች ብዙ ይጠበቃል። አዎ በተለይ አዎ እንዳልከውም እንደዚህ አይነት ግጭቶች ከዚህ በፊትም በሰሜኑ ጦርነት ጊዜ በርካታ ሴቶች ለስነ ልቦናዊና ለማህበራዊ ቀውስ መዳረጋቸውን እናስታውሳለን። እንግዲህ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ በሚደረገው ጥረት ውስጥ አንደኛው ቀደም ሲል እንዳነሳው ማህበረሰቡ የራሱን ድርሻና ኃላፊነት መውሰድ አለበት። ከባህል አኳያ የሚስተዋሉ የአመለካከትና የግንዛቤ ጉዳዮችም ስንመለከታቸው ባለፍንባቸው ሂደቶች የሴቶችን የመሪነት ሚና ዝቅ የሚያደርጉ አንዳንድ ከባህል አንጻር የምንመለከታቸው ነገሮች አሉ። እነዚያ ነገሮች ከተስተካከሉና የማህበረሰቡ ግንዛቤም መስመር ከያዘ ሴቶቹ መምራት እንደሚችሉ ሀገርን ወደፊት ማሻገር እንደሚችሉ ከታሪክም እንገነዘባለን። ኢትዮጵያ ቀውስና ችግር በገጠማት ጊዜ የአድዋን ጦርነት ብናነሳ እቴጌ ጣይቱ ብጡልን የመሰሉ ጀግኖች በጦር አውድማ ላይ እስከ መሳተፍ የደረሱ የፖለቲካ ስትራቴጂስት የጦር ወታደርና የጦር መሪ የነበሩ ናቸው። ሌሎች አርበኞችን ጣሊያን ለሁለተኛ ጊዜ ተመልሳ ከ1928 እስከ 33 በነበረው የወረራ ዘመንም በርካታ አርበኞች በዱር በገደሉ ተሳትፈዋል። እና አርበኛ ሸዋረገድ ገድሌ እና አርበኛ ከበደች ስዩምን እንዲሁም ሌሎች በርካታ የሆኑ ጀግና ሴቶችን ማንሳት እንችላለን። እና የሴቶች ሚና ከቤትም ባለፈ በአደባባይም ነው። ስለዚህ የህግ ድንጋጌዎችም ተግባራዊ ከተደረጉና እነዚህ ባህላዊ አመለካከቶች ከተስተካከሉ ሴቶች ከወንዶች እኩል ሀገርን ማሻገርና ችግሮችን መውጣትና ማሻገር እንደሚችሉ ተጨባጭ ማስረጃዎች አሉ። ልክ ነው ተስፋውን። በተለይ የሴቶች ሚና እንደዚህ ቀላል አይደለም። ለሴቶች መሪዎች በተለይ ከቅርብ ጊዜ ወዲህ የተቀመጡ ምቹ ሁኔታዎች አሉ። በፖለቲካው ዘርፍም በኢኮኖሚ ዘርፍም ለማሳተፍ እንግዲህ በርካታ ዓመታትን አስቆጥራለች ኢትዮጵያ። በኢፌድሪ አንተ ቀደም ሲል እንዳነሳው በኢፌድሪ ህገ መንግስት በህገ መንግስት ደረጃ ከመደንገግ ጀምሮ ከዛ ባለፈ ደግሞ በፖሊሲዎች በመመሪያዎችም በተቋማትም ደረጃ ብዙ ሴት አመራሮች እንዲወጡ በመንግስት ደረጃ የሚሰጡ ድጋፎች አሉ። የሴት መሪዎች እንዲወጡ ወደፊት እንዲቀድሙ የሚሰጡ ማበረታቻዎች አሉ። አቅማቸውን ለማጎልበት ደግሞ የሚሰጡ የአቅም ማጎልበቻ ስልጠናዎች አሉ። ከዛ ባለፈ ደግሞ በተለይ ሴት ልጅ በማህበራዊ ህይወት ውስጥ ያለባት ጫና ተቋቁማ ለሀገር አበርክቶ ያላትን ሚና ይበልጥ አውጥታ እንድትጠቀም ለማድረግ የሚደረጉ እገዛዎች አሉና እነዚያን እገዛዎች በማጎልበት በኩል በተለይ ሰፊ ስራዎች እንደ መንግስትም እየተሰሩ እንደነበር እናስታውሳለን። እነዚያ ስራዎች አሁን በአሁኑ ሁኔታ ላይ ይገኛሉ የሚሉትን ርዕሰ ጉዳዮች ደግሞ ወደ ኋላ እንመለከታለን። አሁን ግን በአማራ ክልል በባህር ዳር ላይ የነበረውን በተለይ በቀውስ ወቅት የሴት መሪዎች ሚና ምን ይመስላል የሚለውን ከአመራሮች ጋር የተደረገውን ውይይት እና ሴቶች የሰጡትን ሀሳብም አድምጠን መልሰን እንገናኛለን። አብራችሁን ቆዩ። በቀውስ ውስጥ ሆነን ደግሞ በዚህ ውስጥ ሆነን ደግሞ ልማትን ማረጋገጥ ሁለቱንም ስራዎች ሳንነጣጥል አንዱ ወደ ኋላ ሳይሄድ ስራዎችን መስራት ችለናል።
በአመራር ሰጭነትና በፖለቲካ ያላቸው ተሳትፎና ውክልና እንዲሻሻል የሜንተርሺፕ ፕሮግራም በመቅረጽ የእርስ በርስ የመደጋገፍ ትስስር በ3 ዙር 304 ሴት መሪዎችና ተኪዎች እንዲደጋገፉና እንዲተጋገዙ አድርገናል። በእነዚህም የአቅም ግንባታ ስልጠናዎችና የእርስ በርስ መደጋገፍ አማካኝነት እጅግ አበረታች ለውጦችና ውጤቶች ተመዝግበዋል። ለአብነትም በራሳቸው የሚተማመኑ በርካታ ሴት መሪዎች ተፈጥረዋል። ችግርን የሚጋፈጡ በርካታ ሴት መሪዎች ማፍራት ችለናል። በጋራ የመረዳዳት እህትማማችነት ተፈጥሯል። ተደማጭነትና ውሳኔ ሰጭነትን ጨምሯል። እንዲሁም ተኪ አመራሮችን ማፍራት ችለናል። ማዳመጥ ከቻልንና ሴቶችን ማሳተፍ ከቻልን የመፍትሄው አካል ማድረግ ከቻልን ግን የተረጋጋና ሰላማዊ አገር ለመፍጠር ትልቅ አስተዋጽኦ አላቸው። በዚህ በደል ውስጥ ሆነው በዚህ ጫና ውስጥ ሆነው ለመፍትሄው ደግሞ የበለጠ ቦታ አላቸው። ለራሱ አይደለም የተረጋጋች ሀገር የተረጋጋና ሰላማዊ ትውልድ ለመፍጠር ትልቅ ቦታ አላቸው። እዚህም ውስጥ ሆነው ግን ሴቶችን ማሳተፍ ግድ ይላል። ይህ ክልል ብዙ ዕዳ አለበት። በዚህ ጊዜ መሪዎቹ እኛ ነን። እድሉን ተጠቅመን ከኛ የሚጠበቀውን ነገር ሰርተን ካለፍ በቀጣይ ለሚመጣው አካል ለቀጣው ትውልድ ሸክም እየቀነስን መሆኑን አውቀን መስራት ይጠበቅብናል። ሀገሮች የሚያድጉት ከቀውሱ ትምህርት ወስደው ነው። ከብጥብጡ ከጦርነቱ ትልቅ ትምህርት ወስደው ነው። ጦርነትና ግጭት ለእድገትና ለብልጽግና ምን ያህል እድል እና አቅም እንደሆነ መማር ይቻላል ማለት ነው። የተከበራችሁ ተመልካቾቻችን ተመልሰናል። እየተከታተላችሁት የምትገኙት አርብ ከሰዓት በኋላ የሰሞነኛ ዝግጅታችን ነው። ቀደም ሲል ወደ እናንተ ያደረስነው ከሰሞኑ በክልሉ በተለይም በአማራ ክልል ለሚገኙ ሴት አመራሮች የቀውስ ጊዜ አመራርና ከቀውስ ማገገሚያ ስልጠና ላይ የከፍተኛ የመንግስት የስራ ኃላፊዎች ያስተላለፉትን መልእክት ነበር። ይካስ እንግዲህ ቀደም ሲል እንዳዳመጥነውም በሀገር ግንባታ ሂደት የተረጋጋ ሀገርና ትውልድ ለመፍጠር በሚደረገው ጥረት የሴቶች ሚና እጅግ ከፍተኛ መሆኑን ነው የተናገሩት። ሴት የሰላም አምባሳደሮችን ማደራጀት በተለይ ደግሞ ለዘላቂ ሰላም ግንባታ በሚል መሪ ቃል ነው እንግዲህ ከሰሞኑ የተካሄደው መድረክ። እንግዲህ በመድረኩ ላይ በተለይ ሴቶች የሚፈጠሩ ችግሮችን አስቀድሞ ለመከላከልና ለመፍታት የሚያስችል ተፈጥሯዊ ብቃትም እንዳላቸው ይነገራል። ተስፋውን እንግዲህ ካለው ከመሪነት ባለፈ የሴቶች ሚና እጅግ በጣም ከፍተኛ ነው። እንግዲህ በሀገር ውስጥ አንድ ችግር ሲከሰት ግንባር ቀደም ተጠቂ የሚሆኑት ሴቶች ናቸውና ይሄ የሴቶች ሚና ይሄን ችግር ለመቅረፍ ደግሞ የሴቶች ሚና ከፍተኛ ነው። ከዛ ባለፈ እንግዲህ በተለይ በሀገሪቱ የተፈጠሩ ቀውሶች በተለያዩ በተለይ ሁሉም ችግሮች ማለት በሚቻል ደረጃ በተለይ የሴቶች ሚና ካልታከለበት የመፈታት እድሉ እጅግ በጣም ያን ያህል ጥያቄ ውስጥ የሚገባ እንዳልሆነ ይነገራል እና በእያንዳንዱ ውስጥ በተለይ የሴቶችን ሚና ማጎልበት ከፍተኛ ጥረት ይጠይቃል። እንግዲህ አንዳንድ ተጨባጭ ጉዳዮችን እናንሳ። ከ2 ዓመት በፊት ቢቢሲ የሴቶች ፖለቲካዊ ተሳትፎ በሚል አንድ ዘገባ ሰርቶ ነበር እና በዚያ ዘገባ ላይ በአጠቃላይ በዓለም አቀፍ ደረጃ የሴቶች ፖለቲካዊ ተሳትፎ የሚለውን ጉዳይ ጥናታዊ መረጃዎችን ዋቢ አድርጎ ለመጥቀስ ሞክረዋል። እንግዲህ ከዓለማችን ከሚገኘው ሕዝብ ውስጥ ግማሽ የሚሆኑት ሴቶች ናቸው ብሎ ይጠቅስና ከዚያ ውስጥ ግን ፖለቲካዊ ተሳትፏቸው የሴቶች ምን ይመስላል የሚለውን ሲመለከት ደግሞ 26% ብቻ ነው። እንግዲህ የዓለማችን የህዝብ ቁጥር እና ግማሹ የህዝብ ቁጥር አካል ሴቶች ሆኖ ሳለ ግን እስካሁን ድረስ ፖለቲካዊ ተሳትፏቸው 26% ብቻ ነው የሚለው እንደሆነ ነው ያመላከተው። በሀገራችንም በ2012 በወጣ የተባበሩት መንግስታት ሪፖርት በሚኒስቴር መስሪያ ቤቶች ባሉ ተቋማት የሴቶች ቁጥር ዋቢ ተደርጎ የዳሰሳ ጥናት ተደርጎ ነበር። እንግዲህ በዚያ መሰረትም የኢትዮጵያ ደረጃ ከዓለም 73ኛ ደረጃ ላይ ተቀምጣለች ከሴቶች ተሳትፎ አንጻር ማለት ነው። ደቡብ አፍሪካ 9ኛ እንዲሁም ሌሴቶ 12ኛ ደረጃ ላይ ተቀምጧል። ስለዚህ የሴቶችን ፖለቲካዊ ተሳትፎ ለማሳደግ ሴቶችን ወደ አመራርነት ለማምጣት የሚደረገው ጥረት ገና ብዙ የሚቀረውና የቤት ስራ የሚያስፈልገው ነው። እንግዲህ ቀደም ሲል በርካታ ሴቶች በታሪክ እንደሚጠቀሱ ይታወቃል። እንደነዚህ አይነት ሴቶችን ወደ መድረክ ወደ አደባባይ ወደ መሪነት ለማምጣት ደግሞ
የፖለቲካ አመራሮች በፖለቲካው ተሳትፎ የፖለቲካ ፓርቲዎች ኃላፊነት አለባቸው። የሲቪል ተቋማት ኃላፊነት አለባቸው። ሚዲያዎች የራሳቸው የሆነ ኃላፊነት አለባቸው። ማህበረሰቡም ደግሞ ቀደም ሲል ስናነሳቸው የነበሩ የአመለካከትና የግንዛቤ ችግሮችን በማስተካከል በኩል የራሳቸውን ሚና ሊወጡ ይገባል። ሁሉም ድርሻና ኃላፊነት አለበት። ወደ ቀጣዩ ጉዳይ እንለፍ። ቀጣዩ ጉዳይ ከሰሞኑ በአዲስ አበባ የተካሄደው ለአራተኛ ጊዜ የተካሄደው በምህጻረ ቃሉ አፍሪራን የአፍሪካ በኃይል ትስስር ማጠናከር የሚለውን ርዕሰ ጉዳይ እናገኛለን። እንግዲህ በተለይም ደግሞ እዚህ ላይ የአፍሪካ ሀገሮችን በኃይል ለማስተሳሰርን በተመለከተ ነው ይህ ፎረም የተካሄደው። እንግዲህ በተለይም ትኩረቱ ምስራቅ አፍሪካ ላይ ነው። ምስራቅ አፍሪካ ላይ የአባይ ተፋሰስ ሀገራት በግንባር ቀደምትነት ይጠቀሳሉ። ኢትዮጵያም ታላቁን የኢትዮጵያ ህዳሴ ግድብ ግንባታ አጠናቃ ለማስመረቅ ዝግጅት እየተደረገ ነው የሚገኘው። ስለዚህ የምስራቅ አፍሪካ ሀገራት በርካታ የሆነ የውሃ ሀብት አላቸው። ይህን ሀብት ደግሞ ወደ ኃይል በመቀየር ትስስራቸውን ማጠናከር ያስፈልጋል። ፎረም ዋና ትኩረቱ እዚህ ላይ ነው። እንግዲህ ለቀጠናዊ የኃይል ትስስር ለአካታችና ዘላቂ ልማት በሚል መሪ መልእክት ነው የተካሄደው። ከፍተኛ የፌዴራል መንግስት የስራ ኃላፊዎች የታደሙበት፣ አምባሳደሮችና ከተለያዩ ዓለም አቀፍ ተቋማትም ተወካዮች የተገኙበት ፎረም ነው። ይካስ የኤሌክትሪክ ኃይልን ጉዳይ ስናነሳ በተለይም ደግሞ ታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ በጸጥታው ምክር ቤትና በታችኛው ተፋሰሱ ሀገራት ግብጽና ሱዳን መካከል ኢትዮጵያ በርካታ ውጣ ውረዶችን ስትሄድ እንደነበር እናስታውሳለን። ይህንን ኃይል በፍትሃዊነትና በእኩልነት ለመጠቀም ያላት መብት ደግሞ በዓለም አቀፉ ማህበረሰብ ዘንድም በህግም ተቀባይነት ያገኘ ጉዳይ መሆኑን እንዲሁ ማስታወስ እንችላለን። በተለይ እንግዲህ በአዲስ አበባ የተካሄደው አራተኛው የአፍሪራን ጉባኤ በርካታ ርዕሰ ጉዳዮችን ግንዛቤ የፈጠረ በተለይ የኃይል ግንኙነትን በእነዚህ በአባይ ተፋሰስ ሀገራት ትስስር መፈጠር እንዳለበት ይበልጥ መተማመን የፈጠረ ሆኖ እናገኘዋለን። የዚህ የኃይል ግንኙነት ተስፋውን በተለይ የተባበሩት መንግስታት ድርጅት የ2030 እንዲሁም ደግሞ የአፍሪካ የ2063 የልማት ግቦችን ለማሳካት ትልቅ ዋና ርዕሰ ጉዳይ አጋዥ እንደሆነ ነው የተነገረው። እንደሚታወቀው የታላቁ የኢትዮጵያ ህዳሴ ግድብ ከዚህ በፊት ትልቅ የመነጋገሪያ ርዕሰ ጉዳይ ነበር። አሁን በዚህ በውሃው ላይ የሚገኘውን ሀብት ኢትዮጵያ በጋራ መጠቀም በሚቻልበት ሁኔታ ላይ ስትገልጽ የተፋሰሱ ሀገራትን ተጠቃሚ የሚያደርግ መሆኑን ስትገልጽ እንደነበር እናስታውሳለንና ይህንን ጉዳይ በስፋት የተቀበሉት በተለይ በጥርጣሬ አይን ሲመለከቱ የነበሩት እነ ግብጽና እነ ሱዳንም ሌሎች ሀገሮች አሁን በርካታ የተፋሰሱ ሀገራትን የጋራ የመልማት አቅም የመልማት ጉዳይ እንደሆነ መተማመን ደረጃ ላይ የደረሰ አይነት የሚመስል ጉዳይ ስምምነት ላይ የተደረሰበት የመጣ ጉዳይ ነው። አሁን ኃይል እንደሚታወቀው ግማሽ ቢሊዮን ህዝብ የነዚህ የአባይ ተፋሰስ ሀገራት የሚሆነ ህዝብ ይገኛልና በዚህ ውስጥ ደግሞ የኃይል አቅርቦት ያለው እጅግ በጣም የተወሰነው የህብረተሰብ ክፍል ነው። በሀብት ላይ የተቀመጠ ሀብት የሌለህ በመብራት በጨለማ ውስጥ ያለ ህዝብ ነው። እንግዲህ ይሄ ግማሽ ቢሊዮን ህዝብ ማለት ነው። እንግዲህ አባል ሀገራት ያለባቸውን የፖሊሲ እንዲሁም ደግሞ የአሰራር ችግሮችን በጋራ ቀርፈው መጠቀም ከተቻለ የዚህን የኃይል አቅርቦት ችግር ከመፍታት ባለፈ የውሃውንም አጠቃቀም ተገቢ የሆነ የሀብት ፍትሃዊ የሀብት ክፍፍል መኖር እንደሚያስችል ግንዛቤ የፈጠረ መድረክ ነበር የሰሞኑ የአዲስ አበባው ጉባኤ። እንግዲህ ከዚህ በፊት የናይል የትብብር ማዕቀፍ ስምምነት አለ። አብዛኞቹ የተፋሰሱ ሀገራትም ይህን የትብብር ማዕቀፍ እየፈረሙና በምክር ቤቶቻቸው እያጸደቁት ነው። ነገር ግን በዚህ ሂደት አንድ ተቋም ያስፈልጋል የሚል ሀሳብም በዚህ ፎረም ላይ ቀርቧል። የራሱ የሆነ ተቋም ተመስርቶለት የኃይል በራሱ ሊመራ የሚችልበትና ሀገራትም ደግሞ ትስስራቸውን ማጠናከር እንዳለባቸው በፎረሙ ላይ ተነስቷል። እንግዲህ ያለውን ሀብት ስናይ እጅግ በጣም እምቅ የሆነ የውሃ ሀብት እንዳለ ይታወቃል። ኢትዮጵያ እንኳን ወደ 60 ሺህ ሜጋዋት የኤሌክትሪክ ኃይል ማመንጨት የሚያስችል አቅም እንዳላት የውሃና ኢነርጂ ሚኒስቴር መረጃ ያመለክታል። ነገር ግን እስካሁን መጠቀም የቻለችው ከ10 በመቶ አይበልጥም እና በዚህ ሂደት ኢትዮጵያ ብቻ ሳይሆን በርካታ የአፍሪካ ሀገሮችም ከኤሌክትሪክ ኃይል አቅርቦት ውጭ ናቸው። ወደ 640 ሚሊዮን
የሚጠጉ አፍሪካውያን የኤሌክትሪክ ኃይል የላቸውም። ስለዚህ ኃይልም ማስተሳሰርና ኃይልን መጋራት በዚያው ልክ ደግሞ በኢኮኖሚና በንግድ መተሳሰር የሚጠበቅባቸዋል። የአፍሪካ ዲቨሎፕመንት ባንክ ያወጣው መረጃ እንደሚያመለክተው ነው እንግዲህ ቀደም ሲል ያነሳውት መረጃ የተመላከተው ኃይል ሁለንተናዊ እድገትና ለውጥን ለማምጣት ምንም ጥያቄ የለውም፣ ወሳኝ ሚናን የሚጫወት ነው። በአፍሪካ የሚገኙ ሀገራትን የኤሌክትሪክ ኃይል አቅርቦትና ተደራሽነትን ለማንሳት ያክል በተለይም ሰሜን አፍሪካ የተሻለ የኃይል አቅርቦት አላት። ሁሉም የሰሜን አፍሪካ ሀገሮች ሊባል በሚችል ደረጃ 100% የኤሌክትሪክ ኃይል አቅርቦት ለገጠርና ለከተማ ዜጎቻቸው ያቀረቡበት ሁኔታ ይታያል። እነ ግብፅን፣ እነ ቱኒዚያ፣ እነ አልጄሪያ፣ እነ ሞሮኮን ስናይ 100% የኤሌክትሪክ ኃይል አቅርቦት ችግራቸው እንዳልሆነ ይነሳል። በሌላ በኩል ምስራቅ አፍሪካና መካከለኛው አፍሪካ ላይ ደግሞ ገና በጨለማ ውስጥ ዳዴ እያሉ ኢንፍራስትራክቸር መሰረተ ልማቶችን ለመገንባት በሂደት ላይ እንዳሉ ነው የአፍሪካ ዲቨሎፕመንት ባንክ ያወጣው መረጃ የሚያመላክተው። ስለዚህ ይህንን ታላቁን የኢትዮጵያ ህዳሴ ግድብም ኢትዮጵያ ባስቀመጠችው መርህ መሰረት በፍትሃዊነትና በእኩልነት መጠቀም አለብን በሚለው መሰረት ሀገራቱ በቀጠናው ትስስራቸውን ማጠናከር አለባቸው። በንግድ በኢኮኖሚ እንዲሁም በመሰረተ ልማት መተሳሰር ይጠበቅባቸዋል። የአባይ ተፋሰስ ሀገራት በተለይ እንደሚታወቀው ኢትዮጵያ በአለማችሁ የኤሌክትሪክ ኃይል ምክንያት ወደ 6 የቀጠናው ሀገራትን ተጠቃሚ ለማድረግ እየሰራች ትገኛለች። ከዚህ በፊት ተስፋውን እነ ሱዳን፣ ኬንያ፣ ጅቡቲ የኤሌክትሪክ ኃይል አግኝተዋል ከኢትዮጵያና ለደቡብ ሱዳን፣ ለሶማሊያና ቀጣይ ደግሞ ለታንዛኒያ በቅርቡ እንግዲህ የዚህን የኤሌክትሪክ ኃይል ተጨማሪ ተጠቃሚ ይሆናሉ ተብሎ ይጠበቃል። እንግዲህ እውነተኛ የኢኮኖሚና ሌላውንም የውህደት እያመጣ ያለ የልማት ቀጠና ትስስር እየፈጠረ ያለ የዚህ የታላቁ የህዳሴ ግድብ አንዱ ማሳያ ሆኖ ይነገራልና የተፋሰሱ ሀገራት በተለይ የአባይ ጸጋዎችን ተቀራርበው የሚነጋገርበት እድል ከዚህ በፊት አልነበረም። እንዲመካከሩ ከውጭ ኃይሎች የሚደረገው ጫና እጅግ በጣም ብዙ እንደነበር እናስታውሳለን። በተለይ ጉባኤው እነዚህን ነገሮች የቀረፈ እንደነበር ይነገራልና በተለይ ኢትዮጵያ፣ ሱዳን፣ ግብጽ ብቻ የአባይን ውሃ ይጠቀማሉ የሚለው መላምት ወይም ትርክት በአሁኑ ሰዓት እየቀረ የተፋሰሱ ሀገራት ይበልጥ በልማት እየተሳሰሩ እየመጡ እንዳለ ይነገራልና እንግዲህ በተለይ በ2040 እንደሚታወቀው በርካታ የኃይል አቅርቦት ይሟላል ተብሎ በ2063 የልማት አጀንዳ አንደኛው ዋና ርዕሰ ጉዳይ ሆኖ የቀረበ የተቀመጠ ነው። እንግዲህ ቀጠናዊ የኃይል ትስስር ተፈጠረ ማለት በስሩ የሚገኘው በርካታ በሚሊዮን የሚቆጠር ወጣት የስራ እድል ይፈጠርለታል። የኢንዱስትሪ መሰረተ ልማት ይስፋፋል። ከዛ ባለፈ በአካባቢው ያለውን የልማት ትብብር ለማጠናከር እጅግ በጣም በሰላምም ለመስራት እንደ ዋና ድልድይ ሆኖ ይቆጠራል የዚህ የኃይል አቅርቦት ትስስር መፈጠር ማለት ነው። እንግዲህ ምስራቅ አፍሪካ ላይ ሩዋንዳና ኬንያ ከ2025 እስከ 2030 የኤሌክትሪክ ኃይልን ሁለንተናዊ በሆነ መንገድ ለዜጎቻቸው ተደራሽ ለማድረግ እየሰሩ ነው። የምስራቅ አፍሪካ ከሌሎች ሀገራት ያለው ተደራሽነት 23 በመቶ ነው። እንግዲህ ከሌሎች የአፍሪካ ሀገራት ስንመለከተው እጅግ በጣም ዝቅተኛ የሚባል ነው። ይህ ደግሞ ለኢንዱስትሪዎች ለማህበራዊ አገልግሎትና ኢንቨስትመንቱን እንዲሁም የሀገራቱን እድገት በእጅጉ ይጎዳል። መብራት ያው ቁልፍ ጉዳይ ነው። እንግዲህ ፓወር እጅግ አስፈላጊ ስለሆነ በዚህ ወደ ኋላ መቅረት ማለት ከሌሎች ሀገራት እድገት ዝቅ ያለ አመታዊ እድገትም እንደማስመዝገብ ነው የሚቆጠረው። ከዚያ ባሻገር ደግሞ የካስ እንግዲህ የምስራቅ አፍሪካ ትልቁ ዓለም አቀፋዊ የንግድ ቀጠና የንግድ መስመር ነው። ስለዚህ እነዚህ ሀገሮች ጂኦፖለቲካውንም ለማቋቋም የራሳቸውን ኃይል ማስተሳሰር ይጠበቅባቸዋል። የአፍሪካ ህብረት ሀገራትን በመሰረተ ልማት በንግድና በኃይል ማስተሳሰር የአፍሪካ ህብረት አጀንዳ 2063 ቀዳሚ ግቦች ናቸው። በተለይም ደግሞ አንድ የሚነሳ ጉዳይ አለ። ከዚህ በፊት አፍሪካውያን በፓን አፍሪካኒዝም እሳቤ ከጸረ ቅኝ አገዛዝ ነጻ መውጣታቸው ይታወቃል። የፓን አፍሪካኒዝም እንቅስቃሴ ለጸረ ቅኝ አገዛዝ ትግሉ እጅግ ያበረከተው አስተዋጽኦ ጉልህ እንደሆነ ይነሳል። ነገር ግን አፍሪካውያን ከዚያ ከጸረ ቅኝ አገዛዝ በኋላ ዝም ብለው ተቀምጧል። አሁንም በእጅ አዙር ቅኝ አገዛዝ ውስጥ እንዳለ ይታወቃል። የኢኮኖሚ ጉዳይ ነው። ኢኮኖሚው ደግሞ አንዱ በኃይል አቅርቦት መበልጸግ፣ በኃይል አቅርቦት ማደግ ነውና
የኃይል አቅርቦታቸውንና ኢኮኖሚያቸውን ለማሳደግ ያኔ የፓን አፍሪካኒዝም እሳቤን ወደዚህ ወደ ልማት እና ወደ ኢኮኖሚ እድገት ማምጣት ይጠበቅባቸዋል። ኢኮኖሚ ያደገ ማለት በዚያው ልክ ደግሞ የፖለቲካዊ በቀጠናው ፖለቲካውን መቆጣጠርና በዓለም አቀፉ ማህበረሰብ ዘንድም ተቀባይነት የማግኘት እድልህ እየጠነከረ ይሄዳል። ከሰሞኑ እንግዲህ አራተኛው የአፍሪካ ቀጠናዊ ትስስርና የአባይ በተለይ የናይል ወንዝ ፍትሐዊ ተጠቃሚነትን የተመለከተ ውይይቱን እሱን ተከታትለን እንመለሳለን። ተስፋውን አብራችሁን ቆዩ። ኢትዮጵያ ትርጉም ባለው መልኩ የቀጠናው ራዕይና ተልዕኮ ለማሳካት በምታበረክተው አስተዋጽኦ ኩራት ይሰማታል። በተለይም በሃይድሮ ፓወር ላይ የምናደርገው ኢንቨስትመንት ሀገራችንን በቀጠናው የኃይል ማዕከል እንድትሆን አስችሏታል። ታላቁ የኢትዮጵያ ህዳሴ ግድብ ትልቁ የሃይድሮ ኤሌክትሪክ ኃይል ማመንጫ ሲሆን ለሁሉም የቀጠናው ሀገራት እሴት ነው። ኢትዮጵያ ለጎረቤቶቿ አስተማማኝ የንጹህና ታዳሽ ኃይል ምንጭ ለመሆን ቁርጠኛ ነች። ቀደም ሲል እንደተገለጸው የኤሌክትሪክ ኃይል ወደ ጅቡቲ፣ ሱዳንና ኬንያ በመላክ ላይ ሲሆን ወደ ታንዛኒያ፣ ሶማሊያና ደቡብ ሱዳን ለማስፋፋት በሂደት ላይ ነች። የምንገነባው ድንበር ተሻጋሪ ማስተላለፊያ መስመሮች ከመሰረተ ልማት ግንባታዎች በላይ ናቸው። እንደ ጥልቅ ውህደትና የጋራ እጣ ፈንታችንና የጋራ ተጨባጭ ምልክቶች እንደሆኑ አድርገን እንመለከታቸዋለን። Ethiopia has been giving attention to develop power infrastructures. To mention few of them. ኢትዮጵያ ለኃይል መሰረተ ልማት ግንባታ ትኩረት ሰጥታ ቆይታለች። ጥቂቶቹን ለመጥቀስ በተለይም ከጎረቤቶቻችን ጋር በምንገናኝበት ቦታ ከ20 ኪሎ ሜትር በላይ የኤሌክትሪክ መስመሮች በኢትዮጵያ ተዘርግተዋል። በጣም ትልቅ ኢንቨስትመንት ነው። Once we have power, once we have the connections, we can't say our blood is interrelated. It's true. Not only through the power, but through our people. The GERD is ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን የሀገር ውስጥ ኢነርጂ ደህንነት ከማሳደግ ባለፈ የተቀናጀና ተባብሮ ቀጠናዊ የኃይል ስርዓት እንዲኖር መሰረት ጥሏል። ታላቁ የኢትዮጵያ ህዳሴ ግድብ ከሃይድሮ ኤሌክትሪክ አገልግሎት እጅግ የላቀ ነው። የጋራ ፍቃድ፣ የብሔራዊ አንድነት ምልክትና አህጉራዊ የጽናት በራስ የመተማመንና ስልታዊ አርቆ አስተዋይነት አርማ ነው። ተመልሰናል። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን የሰሞነኛ ዝግጅትን ነው እየተከታተላችሁ የምትገኙት። እንግዲህ ተስፋውን ቀደም ሲል የአራተኛው የአፍሪራን ጉባኤን የተመለከተ ሀሳብ ተከታትለን የተመለከት ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በተለይ የአፍሪካ ኮንፈረንሱ በአካባቢው ትብብርን ለማጠናከር ጥሩ እርምጃ እንደሆነ የገለጹበት በተለይ ደግሞ እኛ አፍሪካውያን ቤቶቻችንን ይህንን ኃይል ለማብራት ኢኮኖሚያችንን ለማጎልበት ወጣቶቻችንን ለማሰማራት የጋራ ፍላጎታችንን እናሰባስብ ሲሉ ነው መልእክት ያስተላልፉት። እንግዲህ የአባይ ወንዝ የምስራቅ አፍሪካ ብቻ ሳይሆን አጠቃላይ የዓለም አቀፉ ማህበረሰብ የውሃ ፖለቲካ መድረክ ነው ብለን መናገር እንችላለን። ይካስ ከዚህ በፊትም ሲኬድበት ከነበረው እርቀት አንጻር ስለዚህ አሁን ላይ እነዚህ ሀገራት ከዚያ ሽኩቻ ወጥተው ወደ ትብብርና በጋራ ኃይላቸውን መጠቀም ላይ አተኩሮ መስራት እንደሚጠበቅባቸውና በቀጣይም የጋራ ተቋም መመስረት ላይ ሊሰሩ እንደሚገባ በዚህ ፎረም ተመላክቷል። ወደ ሶስተኛው ርዕሰ ጉዳያችን እንግባ ካለን ሰዓት አኳያ ከመሸጋገሪያው በኋላ መልሰን እንገናኛለን። ወደ ሶስተኛው ርዕሰ ጉዳይ ስናልፍ የእስራኤልና የኢራንን ጉዳይ እናገኛለን። ሁለቱ ሀገራት አሁን በከፍተኛ ሁኔታ እየተወራወሩ ነው የሚገኙት። በተለይ እንደ አውሮፓውያን አቆጣጠር ከ1948 ከተመሰረተች በኋላ እስራኤል እንደ ሀገር ከግብጽ ቀጥሎ በመቀጠል ኢራን ሁለተኛዋ እስላማዊ ሀገር የእስራኤል ደጋፊ እውቅና የሰጠች ሀገር ነበረች። እንግዲህ ሁለቱ ሀገራት እንደ አውሮፓውያን አቆጣጠር ከ1979 በኋላም የእስልምና አብዮት እስኪካሄድ ድረስ ተባባሪዎች ነበሩ።
ከዛ በኋላ እንግዲህ የእስራኤልን የመኖር መብት አልቀበልም ስትል ይፋ ካደረገች በኋላ ኢራን እንግዲህ ከዛን ጊዜ ጀምሮ ግንኙነቱ እየሻከረ መጣ ማለት ነው። አዎ እንግዲህ ባሳለፍነው ሳምንት በቀጥታ ሁለቱ ሀገራት የኃይል መለካካት ጀምረዋል። አሁን ላይ የመሳሪያ ምርጫ ነው እየተደረገ የሚገኘው። የካስ እንደምንመለከተው የዚህ የመካከለኛው ምስራቅ ጉዳይ በተደጋጋሚም እንደምናነሳው እጅግ ተቀጣጣይና በዜጎች በተለይም ደግሞ ንጹሃን የዚህ ሰለባ የሆኑ እንደሆነ እንመለከታለን። እንግዲህ ከዚህ በፊት እስራኤል ከፍልስጤሙ ሐማስ ጋር እንዲሁም ሂዝቦላና ታጣቂዎቿን በከፍተኛ ደረጃ መግደሏን እናስታውሳለን እየተከታተለችና የነዚህ የሁለቱ ሀገራት የኢራንና የእስራኤል ጉዳይ ታሪካዊ ጥላቴ ይባባላሉ። ሁለቱም በአይነ ቁራኛ የሚተያዩ ናቸው። እስራኤልና አሜሪካም በቀጥታ በትኩረት የሚከታተሏት ነው ኢራንን። በተለይም ደግሞ የኒውክሊየር ማበልጸግ ጉዳይ ይነሳል። ኢራን ያው ለኃይል አገልግሎት ትጠቀምበታለች የዩራኒየም ማበልጸግን ጉዳይ ለዓለም የሚያሰጋ አይደለም የሚል ምላሽ ቢሰጡም እንግዲህ ዓለም አቀፉ ዲፕሎማሲያዊ ጥረት እንደቀጠለ ነው። በሁለቱ ሀገራት መካከል ያለው በእጅጉ እያየለ መጥቷል። በተለይ በሁለቱን ሀገራት በነገራችን ላይ ተስፋውን የእስራኤልና የኢራንን የጂኦግራፊያዊ አቀማመጥ ስንመለከት ሁለቱ የተራራቁ ሀገራት ናቸው። በመሀል ሌሎችም ሀገራት አሉ። አዎ እንግዲህ እስራኤል የሚያንሰራራ አንበሳ ወይም ደግሞ ኦፕሬሽን ራይዚንግ ላየን በሚል ዘመቻ በኢራን የተለያዩ ከተሞች ላይ በፈጸመችው ጥቃት ጉዳት ደርሷል። በተለይም የመገናኛ ብዙኃን እንደዘገቡት በኢራን የኒውክሌር ማብራሪያ ጣቢያዎች ላይ ጥቃት መድረሱንና የኢራን ብሔራዊ የቴሌቪዥን ሚዲያ የቴሌቪዥን ጣቢያ ጨምሮ ሬዲዮ ስቴሽኖች ሁሉ ጉዳት እንደደረሰባቸው ተጠቅሷል። በተለይም ደግሞ ከፍተኛ የሚባሉ የጦር መኮንኖችን አጥታለች ኢራን። ከዚያ ባሻገርም ደግሞ እንግዲህ የእስላማዊ አብዮታዊ መሪም በዚሁ ጥቃት ተገድሏል ማለት ነው። ወደ 6 የሚደርሱ ወሳኝ የሚባሉ የኒውክሌር ሳይንቲስቶቿን አጥታለች ኢራን። ከዚያ በኋላ ደግሞ የአጻፋ ምላሽ ሰጥታለች። እርሷም የሚሳኤል ጥቃት ሰንዝራለች። በተለይም በትላንትናው ዕለትም ሚሳኤል አስወንጭፋ በቴል አቪቭ የሚገኘውን ትልቅ ሆስፒታል ላይ ጥቃት ሰንዝራ ወደ 271 አካባቢ የሚደርሶች የዚህ ጥቃት ሰለባ ሆነዋል። በተለያዩ አካባቢዎችም ጥቃቱን እንደቀጠለ ነው። እንግዲህ ችግሩ በድርድርና በንግግር እልባት እንዲያገኝ የተለያዩ ሀገራት ጥረት ሲያደርጉ ነበር። ከመሀል ይህ ጥቃት ተፈጸመ። በዚያ በኩልም ኢራን አጻፋ ወይም ምላሽ ሰጠች። እንግዲህ በየቀኑ የሚወጡ መረጃዎች እንደሚያመለክቱት ለምሳሌ በትላንትናው ዕለት ኢራን በፈጸመችው ጥቃት ምክንያቷን ስትናገር በዚያ በሆስፒታል አካባቢ የእስራኤል ከፍተኛ የመከላከያ የደህንነት መስሪያ ቤት እንደሚገኝና እሱን ለማጥቃት ስትል ነው። ዞሮ ዞሮ ንጹሃንም በዚያው ልክ እየተጎዱ ነው የሚገኙት። የእስራኤል መከላከያ ሚኒስትር ካትዝ ጥቃቱ እንዲፈጸም የኢራን ከፍተኛ ሃይማኖታዊ መሪ አያቶላህ ካሚኒ ትዕዛዝ አስተላልፈዋል በሚል እርሳቸውን በህይወት መቆየት የለባቸውም መገደል አለባቸው የሚል ትዕዛዝን በትላንትናው ዕለት በመግለጫቸው ሲያስተላልፉ ነበር። እስራኤልም ይህን ጥቃት ተከትሎ እንግዲህ ኢራን ቀይ መስመር እያለፈች ነው የሚሉ ሀሳቦችን አንስታለች። ሁለቱ ሀገራት እንግዲህ በመሪዎቻቸው አማካኝነት ከረር ያለ መልእክቶችን ማለት ዲፕሎማሲያዊ ግንኙነትን ሊያሻክር የሚችሉ ንግግሮችን ነው እያደረጉ የሚገኙት። እነዚህን ሁለቱን ሀገራት ምክንያት በማድረግ እንግዲህ ሌሎች ሀገራትም እነ ሩሲያ፣ ሌሎችም እነ ኳታር፣ ሌሎችም ሀገራት ተርኬ ማለት ነው፣ ሌሎችም የአውሮፓ ሀገራት እነ እንግሊዝ፣ እነ ፈረንሳይና እነ ጀርመንም ችግሩ በዲፕሎማሲያዊ ግንኙነት እንዲፈታ የተባበሩት መንግስታት ድርጅት እንግዲህ በዛሬው ዕለት ስለ ሁለቱ ሀገራት በተለይ ተቀምጧልና ቀጣይ የሚሰሩ ስራዎች ሁለቱ ሀገራት በተለይ ሰፊ ሰላማዊ አማራጮችን እንዲጠቀሙ ግፊት ጫና እየተደረገ ነው። የአሜሪካ አቋምም እንግዲህ አሜሪካ በሁለቱ ሀገራት ጉዳይ ከእስራኤል ወገን ትወግናለች የሚለው ጉዳይ እንግዲህ በሁለት ሳምንት ባለው ጊዜ ውስጥ ታሳውቃለች ብለው ዶናልድ ትራምፕም ይፋ አድርገዋል። እንግዲህ የተለያዩ ሀገራት ችግሩ በዲፕሎማሲያዊ መንገድ በድርድርና በውይይት በንግግር እንዲፈታ ሀሳባቸውን እያቀረቡ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የቻይናው አቻቸው ሺ ጂንፒንግም ከሰሞኑ በስልክ ባደረጉት ንግግር ይህ እጅግ አደገኛና የቀጠናውን ሀገራትም በእጅጉ ወደ ቀውስ ሊያመራ የሚችል
ስለሆነ በንግግርና በውይይት በዲፕሎማሲያዊ መንገድ ሊፈታ ይገባል የሚሉ ሀሳቦችን ሌሎች ሀገሮች በተለይም አሜሪካ ከጣልቃ ገብነት እንድትቆጠብ የሚሉ መግለጫዎችንም አውጥተዋል። እንግዲህ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ከአልጀዚራ ጋር በነበራቸው ቆይታ ምንድነው ያሉት? ኢራን እስራኤል ለምትሰነዝርባት ጥቃት በሙሉ ኃይል ትከላከላለች ሲሉ ነው የተናገሩት። ይሁን እንጂ ኢራን ከፍተኛና ኃላፊነት የሚሰማት ሀገር ነች። ጥቃቱን የምትፈጽመው በኃላፊነት ነው። እኛ በመካከለኛው ምስራቅ ቀውሱ እንዳይስፋፋ የራሳችንን ኃላፊነት እንወስዳለን የሚል ይሁን እንጂ በዚህ ሂደት ደግሞ የሀገራችንን ሉዓላዊነትና ህዝባችንን ለመታደግ ማንኛውንም ኃይል ለመጠቀም እንገደዳለን የሚሉ ሀሳቦችንም ቃል አቀባዩ ሲገልጹ ነበር። ድርድሩ ይቀጥላል የሚል ሀሳብም አንስተዋል። በዚህ ሂደት በተለይም በመካከለኛው ምስራቅ እጅግ በጣም የከፋ ቀውስ ሊያስከትል እንደሚችል የተለያዩ የፖለቲካ ተንታኞችም እየተናገሩ ነው የሚገኙት። ጉዳዩ ቀላል አይደለም። እንግዲህ ዓለም አቀፉ አቶሚክ ኤጀንሲ ምንም አይነት የኒውክሌር ማብለያ አልተገኘም፣ ማረጋገጫ አልተገኘም የሚል ማስተባበያ ይስጥ እንጂ ሌሎች ሀገራት እስራኤልም ሆነና አሜሪካ ግን አሁን ታርጌት የተደረገው በቀጣይ እንዲያውም የእስራኤል የጥቃት አቅጣጫ ሊሆን የሚችለው ኩም ተብላ በምትጠራው ከተማ አካባቢ በተራሮች ስር የተቀበረ ፎርዶ ነዳጅ ማበልጸጊያ ሚስጥራዊና ጠንካራ የሚባል የኒውክሌር ተቋም አንዱ እንዳለና ቀጣይም ጥቃቷ በዚያ ዙሪያ ሊሆን እንደሚችል ቻይና መግለጫዎችና መረጃዎችን እያወጣች ነው። ፎርዶ ፊውል ኢንሪችመንት ፕላንት የሚባል እጅግ በጣም ከመሬት ውስጥ የተቀበረ የኒውክሌር ማብለያ ጣቢያ እንዳላት ሌሎች መረጃዎች ያመላክታሉ። ሌሎች የመካከለኛው ምስራቅ ሀገሮችም እነ ኢራቅም በተለይ እኒህ ከፍተኛ ሃይማኖታዊ መሪ አያቶላ ካሚኒ የጥቃቱ ትኩረት የሚሆኑ ከሆነ እጅግ ቀጠናው ወደ ባሰ ትርምስ ውስጥ ሊገባ ይችላልና ጥንቃቄ ያስፈልገዋል የሚል ሀሳብ እያነሱ ነው። የኢራኑ ሃይማኖታዊ ከፍተኛ መሪም አያቶላ አሊ አልሲስታኒ እንደዚያ የሚል መግለጫ አውጥተዋል። እንግዲህ አሁን የእስራኤል ስጋት አላት። እንግዲህ የኢራን የኒውክሌር ማብልጸግ ለህልውና ስጋት ነው የሚለው ጉዳይ እንግዲህ የተባበሩት መንግስታት የጸጥታው ምክር ቤትም እንግዲህ በእስራኤልና በኢራን ጉዳይ ዛሬ ተቀምጧል። ይህንን አስቸኳይ ስብሰባ ምን አይነት ውሳኔዎች ይወሰናል የሚለውን በቀጣይ የምናየው ይሆናል። እንግዲህ ኢራን በፈጸመችው የሚሳኤል ጥቃትም ሆስፒታል አካባቢ ያለ ወታደራዊ ኃይልን ቤዝንም ከመምታት ባለፈ ሆስፒታሎችንም መሰረት ያደረገ ጥቃት አካሂዳለች የሚለው የእስራኤል አጸፋዊ ምላሽ አሁንም እንደቀጠለ ነው የሚገኘው። ሁለቱ ሀገራት አሁንም የሚወራወሩት የቦምብ የሚሳኤል ጥቃት እንደቀጠለ ነው። ተስፋውን እንግዲህ መካከለኛው ምስራቅን ወደ ባሰ ሀያላን ሀገራትም እያሳተፈ ወደ ቀውስ ውስጥ እንዳያስገባ ዲፕሎማሲያዊ ጫናዎች መበርታት አለባቸው የሚል ከሁሉም ወገን ግፊቱ እንደጨመረ ነው። እንግዲህ በተለይ ሶስተኛው የዓለም ጦርነት መነሻም ሊሆን ይችላል፣ ጥንቃቄ ያስፈልገዋል የሚሉ ሀሳቦች በእጅጉ እየተንሸራሸሩ ይገኛሉ። መቼም በሁለተኛው የዓለም ጦርነት በኋላ አሜሪካ በጃፓን ከተሞች ላይ የወሰደችውን ጥቃት እናስታውሳለን። የሰይጣን ጆሮ ይደፈን ነው የምንለው እኛ። ዓለማችን ሰላም እንድትሆን እንመኛለን። ለዛሬ የሰሞነኛ መሰናዷችን ይህን ይመስላል። ተመልካቾቻችን ተስፋውን ታምርና የካስ ማስረሻ መረጃዎችን ወደ እናንተ አደረስን። ሰላም ሁኑልን።